አንድ ወዳጅ ያለኝና ባዝሩም ገብቻ ያለ ሳላቀው 3 ሰዓት ቁጭ ብዬ ያያያዋለ እንደዚህ ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው ማለት ነው። ይሄን ኢምፕሊኬሽኑ ብዙ ሰው አይደውልልኝ ለማለት ነው። ባላነሳም ቅር እንዳይለው ምክንያቱም ከባድ ነው። አይኔን ፈልገዋለሁ፣ ጆሮዬን ፈልገዋለሁ፣ እጄን ፈልገዋለሁ። ይሄ ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ። በሰው ታሪክ ትጀምራለህ፣ በማን አክተር በማን ዜና በማያገባህ ቃለም ሄደ። ግን ላንተ እግዚአብሔር ዛሬ ያዘጋጀው ምንድነው? ሞባይል የአእምሮ ሂደት ያዛባል፣ ይረብሻል። ምን አገባህ አንተ በሰው ህይወት የምትኖረው? የራስን ሳትኖር በሰው ህይወት ትጀምራለህ ታሪክ። እዚህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው። በዛ በተከፈተው ፖርታል ውስጥ እጅግ በጣም እየገደለን ያለ ጉዳይ ነው። እንግዲህ የራሳችን ውሳኔ ነው ከዚህ በኋላ። እጅግ በጣም እየገደለን ያለ ጉዳይ ነው። እንግዲህ የራሳችን ውሳኔ ነው ከዚህ በኋላ እና ስልክህን ማራቅ አለብህ ስትነቃ። አብዛኞቻችን እዛችሁ ስር ነው ያለችውና ቶሎ ብለህ ስልክህን ነው የምትይዘው። እና ምንድነው የሚያመጣብን ጉዳይ መሰለ? ማዕከለ ነቂ ሆነው ይባላል። በመንቃትና በመተኛት መካከል ነዋል ከእንቅልፍ የምንነቃው ብንናለን በመተኛትና በመንቃት። እና አይምሮአችን ቅድም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል። ምክንያቱም በመተኛት በመንቃት መካከል በነፍስ በስጋ ውህደት መካከል ያለህ ነው ያን ሰዓት። ስትተኛ ነፍስ ግን ልብ ነቅታለች፣ ስጋ ነው የሚያንኮራፋው ሰሎሞን እንዳለው። ስለዚህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው። በዛ በተከፈተው ፖርታል ውስጥ በተከፈተችው ደጃፍ ገናና ለመቀበል ዝግጁ ነው። ህልም ዓለም ውስጥ ነው ምናምን ዓለም ውስጥ ትንሽ የተለየ ነው የሌሊቱ መዋቅር፣ ከቀኑ ይለያል። ምክንያቱም ህልም ሌላ ነው፣ ራእይ ሌላ ነው። ብዙ ትንሽ ረቀቅ ያሉ የነፍስ ጉዳዮች ናቸው። ስለዚህ ወዲያው ስታነሳ ይሄን ስልክን ኤሌክትሮማግኔቲክ ጨረር ገባ ማለት ነው። ደግሞ ስከፍተው ወዲያው የተላከልን ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው። እኔ አሁን ምን አትወድም ብባል ስልክ ሰው ራሱ ባይደውልልኝ እመርጣለሁ። በጣም ነው የምጠላው። ሲደወልም ሳይም እንደው ቢያንስ በሳምንት እንደው 10 ደቂቃ ብጠቀም አልችልም እንጂ እስከ መመርጥ ደርሻለሁ። ይረብሻል። ኖቲፊኬሽኑ ሜሴጁ ምናምኑ በቃ የተረባበሸ ሁኔታ ውስጥ ነው። ገና ኮኔክት አዲስ ገጽ ነው የተሰጠ ከእግዚአብሔር የተሰጠ አዲስ ገጽ ነው። አሁን ደግሞ ያልከው በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል። ምን አገባህ አንተ በሰው ህይወት የምትኖረው? የራስን ሳትኖር በሰው ህይወት ትጀምራለህ ታሪክ። አርቲስት ገሊት ምን በላሽ በሚል ዜና በማያገባ በሰው ህይወት ጀመርክ፣ ህይወትን አከተመ። ያንተ ህይወት አይደለም። ቀኑ ሙሉ ስለዛ ሰው ስለታስብ ነው የምትኖረው። የሞትክ ማለት ነው እዛ ላይ። በቃ አንተ ቀን አይደለም። ያ ገጽ የሌላ ሰው ገጽ ነው። በአንተ ደብተር ላይ ሌላ ሰው ነው የተጻፈው። እዚህ ይሄ በጣም ወሳኝ ነው። ሁለተኛ ሞባይል የአእምሮ ሂደት ያዛባል። እንዴት መሰለ? በመንቃት ውስጥ የቴታና የአልፋ ሞገድ ነው ራእይ ተመስጦ። ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው። ከምንድነው? ከግኝት ጋራ መንፈሳዊ ግንዛቤ የያዘ ነው። ልክ እንቅልፍ ልክ ደግሞ የስልክ ስክሪን ገና እንዳየኸው የቤታ ሞገድ ነው። በቃ አለቀ። ፈጣን ሽግግር። አንተ እስቲ ኢማጂን ከአልፋ ወደ ቴታ በቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት ነው። በጣም ልም ካለ እንትን ውስጥ ገጠር ውስጥ ምንም ነገር ማይታይ ቦታ ኒውዮርክ ውስጥ እንደመግባት ኒውዮርክ ጫካ ፎቅ ጫካ ኤሊየን ከተማ እንደመግባት ማለት ነው። በቃ አልፋ ቴታ እዛ ውስጥ ሆኖ ብሬናችን ወዲያው ቤታ ደግሞ ትኩረት ቢከፋፍል ጭንቀት ሩጫ ነው። አስበው እስቲ ከመረጋጋት ወደዛ ውስጥ ገባለህ። በቃ ስለዚህ እኔ ኢንስታግራም ከመክፈት ፌስቡክ ከመክፈት ቲክቶክ ከመክፈት ልባችንን መክፈት ነው። እኔ አሁን ስለ ሰው ምን አገባኝ? የምኖረው የራሴ ነው የመጀመሪያ ህይወት አይደል? እና ለዚህ ነው ሰው ገና ረብሾ ይውላል። በጣም አንዳንድ ሰው ረብሾ ይውላል። ለምንድን ነው የሚረብሸኝ? ይሄ በጣም የምቸገርበት ነው። የራሱን ረብሻ እዛው ይቻለው። እኔ አይምሮ የጸጥ ያለ ነው። ሶስተኛው ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር
ትኩረታችን ከመለኮታዊ ወደ ዲጂታል አምላኩን ሳያመሰግን እንዴት ሌላ እንትን ይዛል ያነቃውን አምላክ በጣም ትልቅ እና ደግሞ በዛው ልክ ያማረራል እኮ ትልቅ ቅዱስ እንደሆነ ሆኖ ያኩተመተማል ያ ሰው በራሱ ወጥመድ ውስጥ ገብቶ ማለት ነው። ስለዚህ ሰው ቅድም እንዳልከው በሌሎች አስተያየት አይደል ስለ ሌሎች አስብ ስትገልጽ ሌላ ዜና ሌላ ምናምን ስለዚህ የራስ ጊዜ የለምና መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ ነው። በሰው ታሪክ ትጀምራለህ በማን አክተር በማን ዜና በማያገባህ ቃለም ሄደ ግን ላንተ እግዚአብሔር ዛሬ ያዘጋጀው ምንድነው አልጠየቅከው። አንተ ዲጂታሉ ዓለም ለህ እንጂ መንፈሳዊ ዓለም ውስጥ የለምና አጎንብሰቱ ላለ ቀና ማለት አትችልም። ቀና ሙሉ አሁን በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር። አሁን ግን ጎንብሶ ቲክቶኩ ሜኑ ፈዞ አንዳንዱ እዛው ማልጋ ውስጥ ይቀልጣል። አንዳንዱ በጣም ብዙ ነው እንጂ እዛው ሳይነቃ እዛው በቃ እንትን ሲል አንድ ወዳጅ ያለኝና ባዝሩም ገብቻ ያለ ሳላቀው 3 ሰዓት ቁጭ ብዬ ያያያዋለ እንደዚህ እና ሰው እንግዲህ አጎንብሶ እንደዚህ ይውላልና ቀና ስልክ ወደ ሰማይም እንዳናንጋጥጥ አድርጎናል። ወደ መለኮታው ጸጋ ወደ ስጦታው ሰው በቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል። ይሄ ሰውና ጥቅም የለውም። ይሄው ታሪክ የለውም። በሰው ታሪክ ነው የኖረው። ገሊት ምን በላች እኔ ምን አገባኝ ምን ይመለከተኛል? አሁን መጀመሪያ ራስህን ነው ኤነርጂ ነው ተፈጥሯዊ የነርቭ ስርዓታችን ይዛባል። በቃ ጭንቀት ነው መጀመሪያው እንትን ስልክ ጭንቀት ነው የሚመጣው የቸኩል ምናምን ፍጠን ብረር የሆነ የተረባ አሁን ደግሞ ቲክቶክን ተመልከተ ስለሆነ ምንም የምትይዘው ነገር የለም አይምሮ ይዛባል። ካንዱ ውጥረት ወደ ሌላው ውጥረት ካንዱ ውጥረት ወደ ሌላው ውጥረት በቃ ተወጥረቱ ላለ ይሄ በጣም እንደው ስልካችንን ማራቅ ብንችል ለራስ ጉዳይ ነው። ከዛ 6ኛው ከስልክ ምናምን ከተለየ በኋላ አልጋ ውስጥ አየን ካልጋ ወረድን መጋረጃ ከፈት ፀሐይ ፊታችን ታጥበን ጧታችንን በምስጋና መጀመር ይሄ እንግዲህ ደስ ይላል። እቺ ትንሽ ብዙም ባልልም ሁላችንም የምናውቀው 7 መቅረዞች አሉ አይደለ እንዲህ ብለህ ስትጸልይ 1 2 3 4 5 6 ከዛ አንገትህ አለ 7 በቃ መቅረዝን አምላክን በማመስገን መጀመር ቀን ዘርግተጅህን በጣም ደስ የሚል መብራትን አብርተህ ጧፍን ሻማን አብርተህ ባለህ እምነት አላውቅም ብቻ አምላክን በማመስገን ቀንህን መጀመር። ለምሳሌ ባል ሚስት ልጆች ካሉ ምንድነው ጠዋት ወደ ምግብ የሚሄዱት አምላካቸውን ሰብሰብ ብለው ባል ሚስት ልጆች እንዲህ የጸሎት ቤት ሁሉም የራሱ አንድ የጸሎት ቤት ሊኖረው ይገባል። ሰብሰብ ብለው ነው በሰላም ስላሳደራቸው አምላካቸውን በምስጋና እንተማረግ ውሃ ቀርበው ነው ወደ ምግብ ከመገባት ብለው ጠጥተው ነው በቃ የሆነ ኃይል ሞልቶ ነው የምትወጣው። ስለዚህ በምስጋና መጀመር እውነት ለመናገር ብዙዎቻችን ያው ስልኩ ነው የሚቀድመው በጣም በልጧል። ሁለተኛው ጌታ ሆኗል ማለት ነው። ሰው ለገንዘብና ለገንዘብና አሁን ይሄኛው ተለውጦ ዲጂታሉ ጌታ ሆኗል። አሁን እኮ ምግብን በማየት አታውቀው በመቅመስ ነው ስላየው ምንም ሊሰጣ አይችልም። ብርቱካኑ ይምራር ይጣፍጥ በመቅመስ ነው። መንፈሳዊ ልምምዶች እኮ በመተግበር እንጂ ዝም ብሎ እንደ ዕውቀት እንደ ማለግ አትችልም። ስለዚህ ብትጸልይ አንተም ጥሩ ነው እኮ ምን ይባላል ሰውን ቅባት የሚቀባ ሰው ለራሱ ቅባቱ እጁ ላይ ቀር የለ እናት ልጇን ቅባት ብትቀባና ለሰው መጎመመኘት ለሰው መጸለይ ላንተም ያበረከት እንዲያድርብ ያደርጋል ይተርፋል ራስ በጣም። ስለዚህ እሱ በመግባቱ በመውጣቱ በመተኛቱ በመተነሳቱ የበረከት ሰው ነው በቃ የበረከት ሰው ይሆናል። ስለዚህ ሰው ይሄ እያንዳንዱ ሰው ማድረግ የሚችለው ነው። በቃ ቀኑን ባትሪ ፉል ሆኖ ቢወጣ ነው ዛሷ ስለማይሆን ነው ቀኑ ሁሉ የተረበሸ እሱም ረብሾ ሰውንም ረብሾ በቃ ደክሞ ያደክመሃል ዝሎ ያዝልሃል በቃ አንተን እንትን በቃ ስለዚህ ትንሽ እና ስልክ ምንድን ማለት ነው ይሄ ኢምፕሊኬሽኑ ብዙ ሰው አይደውልልኝ ለማለት ነው ባላነሳም ቅርብ እንዳይለው። ምክንያቱም ከባድ ነው። አይኔን ፈልገዋለሁ ጆሮዬን ፈልገዋለሁ እጄን ፈልገዋለሁ ይሄ ኤሌክትሮ እንትን ማግኔቲክ እንትኑ ጨራሩ ዝም ብሎ እንዲያጠቃኝ አልፈልግም ለራሴ ስል ነው። በጣም እንደውም ስክሮልም አንዳንድ በጣም ከመጻፍ የተነሳ ነው እኮ እጃችን ሁሉ ይደነዝዛል እኮ ከባድ ነው ጨረሩ ይሄ እንትን ኢፌክት ዛትስ ዋይ በስክሪፕቶ አሁን ደግሞ የመጡ አዲስ እንትን ነገሮች አሉ ቴክኖሎጂ አንገት ላይ እጅ ላይ ስታስረው ያን ግራውንዲንግ የሚያደርግ ይሄ ሁሉ መፈብረኩ እኮ ጨረሩ ከፍተኛ ስለሆነ ነው። 5G 6G ሲል እኮ በቃ በጣም ይሄ ሺልድህን ሁሉ እንትንን ነው የሰባቱን ላይት እኮ በጣም የሚመታ ነው። ሶ
ምን ማድረግ እንዳለብን ከብዶናል ነው። ስለዚህ ቀን ከዛ በኋላ ሞባይልን ጎርኩል ችግር መጥነህ ማለት መሰረቱ ተገንብቷል። መሰረቱን ገንብተህ ነው እንትኑ መዋቅሩን መሰራው። ከዛ በኋላ ማትፈረከስ ነህ አንተ ጽኑ ነህ ብርቱ ነህ። ምንም አይነት ነገር ቢመጣ ምንም አትሆንም።